ሰላም ጤና ይስጥልን። የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። ውድ ተከታታዮቻችን አብራችሁን እንድትሆኑ ግብዣችን ነው። በተለያዩ የዲጂታል አማራጮች የሸገር ዝግጅቶች እንድትከታተሉ እንጋብዛለን። ላይክ፣ ሰብስክራይብ እንድታደርጉን ግብዣችን ነው። የዛሬውን የሳምንቱን ወሬዎች ይዤ ተገኝቻለሁ። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። አብራችሁን እንድትሆኑ ግብዣችን ነው። በኦሮሚያ ክልል ሸገር ከተማ አስተዳደር ውስጥ ባሉ ክፍለ ከተሞች ውስጥ ያሉ ነዋሪዎች ለልማት እየተባሉ በሚጠየቁት ገንዘብ መማረራቸውን ለሸገር ቅሬታ ያቀረቡት በዚሁ በያዝነው ሳምንት ነበር። አይነቱ ብዙ የሆነ ምክንያት የተዘረዘረ ክፍያ እንድንከፍል እንጠየቃለን፣ ይህም ከአቅማችን በላይ ሆኗል የሚል ነው የሚያቀርቡት ቅሬታ። ለስፖርት፣ ለቀይ መስቀል፣ ለቦንሳ ጎኖፋ፣ ለኦሮሚያ ልማት ማህበር አልማ፣ ለዜግነት፣ ለባህላዊ ፍርድ ቤት ማስገንቢያ፣ ለኢንሹራንስና ሌሎችም ለልማት እየተባሉ የሚጠየቁ ክፍያዎች ነዋሪውን ማማራቸው እየተሰማ ነው። ክፍያውም የሚመጣው ከዓመታዊ የመኖሪያ ቤት ግብር ጋር እንዲሁም ከመንጃ ፍቃድ እድሳት ጋር ተያይዞ እንደሆነም ነዋሪዎች ይናገራሉ። ለነዚህ ለተዘረዘሩት የክፍያ አይነቶች ከመደበኛው ግብር በተጨማሪ እያንዳንዳችን ከ5,000 ብር በላይ እንድንከፍል እየተጠየቅን ነው የሚል ቅሬታንም ነዋሪዎቹ አቅርበውልናል። ነዋሪዎቹ አሁን ባለው የኑሮ ሁኔታ ላይ ይህንን ተጨማሪ ክፍያ መክፈል ከባድ ሆኖብናል፣ ክፍያው ግዴታ ነው መባሉ ደግሞ ተገቢ አይደለም የሚል ቅሬታንም ያቀርባሉ። ከዚህ በተጨማሪም እንደ ኮየ ፈጬ ባሉ የጋራ መኖሪያ ቤቶች የሚኖሩት ደግሞ ለኮንዶሚኒየም ቀለም ማስቀየሪያ በሚል ከ8 እስከ 10,000 ብር እንድንከፍል እየተደረገን ነው የሚል ተጨማሪ ቅሬታም አላቸው። ክፍያው ደረሰኝ የሌለውና በግለሰቦች አካውንት የሚገባ መሆኑም ጥርጣሬ ውስጥ ከቶናል ብለዋል ነዋሪዎቹ። የሸገር ከተማ አስተዳደር ገቢዎች ቢሮ ገንዘቡ ለልማት የሚሰበሰብ መሆኑን ይጠቅሳል። የሚሰበሰበውን በፈቃደኝነት እንጂ በግዳጅ አይደለም ሲል ይከራከራል። ነዋሪዎቹ ግን በፈቃደኝነት ነው ቢባልም በየወረዳው እየከፈልን ያለነው በግዳጅ ነው ሲሉ ይናገራሉ። ከዚህ ቀደም በሸገር ከተማ ለገጣፎ፣ ለገዳዲ፣ ደንበል ወረዳ ነዋሪዎች በአካባቢው ሚሊሻ እየተገደድን ለምን እንደሆነ የማናውቀውን ክፍያ እንድንከፍል እየተደረገን ነው የሚል ቅሬታን አቅርበው መረጃውንም ነግረናችሁ ነበር። በዚህ አካባቢ ዲያስፖራ ሰፈር እየተባለ በሚጠራው መንደር ነዋሪ የሆኑት ቅሬታ አቅራቢዎች በአካባቢው ሚሊሻ እስከ 11,000 ብር እንድንከፍል ተገደናል ብለውን ነበር። ይህ መረጃ የቀረበው ባለፈው ወር እንደነበርም ይታወሳል። በወቅቱ በእንግድነት ወደ ሰፈሩ የሄደች አንዲት ሴት አብራ ተይዛ ታስራ እንደነበር፣ በመጨረሻም ነዋሪነቷ እዛ አለመሆኑ ከተረጋገጠ በኋላ 500 ብር ከፍላ እንድትወጣ ተደርጋለችም ተብሎ እንደነበር የሚታወስ ነው። ለዜግነት 1,000 ብር የሚልና ሌሎች ማህተም የሌላቸው ደረሰኞች ክፍያው ከተፈጸመ በኋላ ይሰጠናል ብለው እንደነበርም ይታወሳል። አስተዳደሩ ክፍያው የመዘጋጃ አገልግሎት ተብሎ በወረዳ ደረጃ የሚሰበሰብ እንደሆነና በምክር ቤት የጸደቀም እንደሆነ ይናገራል። ክፍያው በቤታቸው ካሬ ተሰርቶ የሚከፈል ነው የሚል ምላሽም በጊዜው ተሰጥቶናል። የወረዳው ተጠሪ ከመዘጋጃ ቤት ክፍያ ውጪ ስላለው የክፍያ አይነት ግን የምናውቀው ነገር የለም የሚል ምላሽን ሰጥተውናል። ነዋሪዎቹ ግን አስገዳጅ አይደለም የተባለው እንደ ቡንሳ ጎነፋ ያሉ ክፍያዎችን በግዳጅ እንድንከፍል እየተደረገን ነው የሚል መከራከሪያን ያቀርባሉ። ይኸው በሸገር ከተማ ይሰበሰባል የሚባለው ገንዘብ ነዋሪው አስገዳጅ ሆኖብናል፣ አስተዳደሮቹ ደግሞ አስገዳጅ አይደለም በፈቃደኝነት የሚከፈል ነው እያሉ መፍትሄ ሳያገኝ ቀጥሏል። የጋምቤላ ከተማን ጨምሮ በሌሎችም ወረዳዎች ለሰዎች ሕይወት መጥፋት ምክንያት የሆነ ግጭት መፈጠሩ የተሰማው በዚሁ በያዝነው ሳምንት ነው። የትራንስፖርትና የንግድ እንቅስቃሴ ዛሬ እንደተጀመረም ከነዋሪዎቹ ሰምተናል። የክልሉ መንግስት ከህዝቡ ጋር ተባብሮ የመጣውን ሰላምና ልማት ወደ ኋላ ለመመለስ እየሰሩ ያሉና እኩይ ተግባር ላይ የተሰማሩ ኃይሎች ሲል የጠራቸውን ጥቃት አድራሾች በስም አልገለጻቸውም። እነዚሁ ጥቃት አድራሾች በየቦታው በመዘዋወር ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ ማድረጋቸውን ተናግሯል። የጸጥታ አካላትንና የአካባቢውን አመራሮች ኢላማ በማድረግ ጥቃት ፈጽመዋል። ግጭቱ ወደ ለየለት ህዝባዊ እልቂት ለማስገባትም የተለያዩ ሙከራዎችን ሲያደርጉ ታይተዋል ብሏል ክልሉ ባወጣው መግለጫ። ከሚመለከታቸው አካላት ጋር በመቀናጀት ተጠርጣሪዎችን አድኖ የመያዝ ስራን ጀምሬያለሁ፣ በርካቶችም እስካሁን በቁጥጥር ስር ውለዋል ብሏል ክልሉ ባወጣው መግለጫ። የፌዴራልና የክልል የጸጥታ አካላት በዚሁ ጥፋተኞችን በቁጥጥር ስር የመዋል ስራ ላይ መሰማራታቸውንም የጠቀሰው መግለጫው ህዝቡ በጥፋት ላይ የተሰማሩትን በመጠቆም ያግዘኝ የሚል ጥሪንም አስተላልፏል። ዛሬ ያነጋገርናቸው የክልሉ ነዋሪዎች
የፌዴራል የጸጥታ ኃይል ወደ ከተማው ከገባ በኋላ ከተማዋ አንጻራዊ ሰላም እንዳላት ተናግረዋል። የትራንስፖርትና የንግድ እንቅስቃሴም የተጀመረ መሆኑን፣ ሱቆችም የተከፈቱ መሆኑን ነግረውናል። በዋነኝነት ጥቃቱ ተፈጽሞባቸዋል የተባሉትና ጉዳት የደረሰባቸው አካባቢዎች ቀበሌ 04፣ 03 እና 02 መሆናቸውንም ነዋሪዎቹ ነግረውናል። ለጸጥታ ስራ ተመድበው ከሚሰሩ የሰራዊቱ አባላት ውጪ የትኛውም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይንም ቡድን ላይ የጸጥታ አካላቱ አስፈላጊውን እርምጃ እንደሚወስዱም እወቁት ተብሏል። በተከሰተው የጸጥታ ችግር ሳቢያ የሰው ሕይወት መጥፋቱንና ጉዳት መድረሱን በዚህም የክልሉ መንግስት ጥልቅ ሐዘን እንደተሰማው ገልጾ ምን ያክል ሰው በዚሁ ግጭት ሕይወቱ እንዳለፈ ግን ከመግለጽ ተቆጥቧል። በጋምቤላ ክልላዊ መንግስት የጸጥታ ስጋት እየታየ ስለመሆኑ ከቅርብ ጊዜ ወዲህ ተደጋግሞ ሲነገር የነበረ ሲሆን ራሱ የክልሉ ኮሚኒኬሽንም ባለፉት ሳምንታት ይህንኑ የተመለከቱ መረጃዎችን በማህበራዊ ትስስር ገጹ በኩል በተደጋጋሚ ሲያወጣ ነበር። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የመጀመሪያቸው በሆነ የኢትዮጵያ ጉብኝት አዲስ አበባ የተገኙት በዚሁ በያዝነው ሳምንት ማክሰኞ ነበር። ከ75 ዓመት በላይ የዘለቀ ግንኙነት ያላቸው ሁለቱ ሀገራት የጠቅላይ ሚኒስትር ሞዲን የሁለት ቀናት የስራ ጉብኝት ተከትሎ ግንኙነታቸውን ወደ አዲስ ምዕራፍና ስትራቴጂካዊ አጋርነት ማሸጋገራቸውንም ይፋ አድርገዋል። ንግድና ኢንቨስትመንት፣ የታዳሽ ኃይል ዘርፍ፣ ጤና፣ ትምህርት፣ መከላከያ፣ ክህሎት፣ ማዕድንና የሰው ሰራሽ አስተውሎት ወይም ኤአይ ዘርፎች ሁለቱ ሀገራት በትብብር የሚሰሩባቸው እንደሚሆኑም በዚሁ የጠቅላይ ሚኒስትሩ ጉብኝት ወቅት ተነግሯል። በተለይም በትምህርት ዘርፍ የህንድ መምህራን ከረጅም ዓመታት አንስቶ ወደ ኢትዮጵያ በመምጣት በማስተማራቸው የሚታወቁ ሲሆን ጠቅላይ ሚኒስትር ናሬንድራ ሞዲም ለሁለቱ ሀገራት ግንኙነት መሰረቱ እሱ ነው ብለው እውቅናንም ሰጥተውታል። በዚሁ ጉብኝት ወቅት ጠቅላይ ሚኒስትር ናሬንድራ ሞዲ ከፍተኛውን የክብር ኒሻን ሽልማትም ከጠቅላይ ሚኒስትር አብይ አህመድ ተበርክቶላቸዋል። ይህንን ክብር በማግኘትም የመጀመሪያው የውጭ ሀገር መሪ ለመሆንም በቅተዋል። በፓርላማ በመገኘትም ንግግር አድርገዋል። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ናሬንድራ ሞዲን ከኤርፖርት ተቀብለው ራሳቸው መኪና እያሽከረከሩ ወደ ማረፊያቸውና ወደ ሳይንስ ሚውዚየም በመውሰዳቸው እንዲሁም በመጨረሻው ቀንም መልሰው ወደ ኤርፖርት በመሸኘታቸው በዓለም አቀፍ መገናኛ ብዙሃን ያልተለመደ አዲስ ተግባር ተብሎም ተዘግቧል። እንዲህ አይነቱ ተግባር አልፎ አልፎ በመሪዎች ደረጃ ሲያደርጉት ቢታይም ብዙም የተለመደ አለመሆኑም ይነገራል። በዚሁ የጠቅላይ ሚኒስትሩ ጉብኝት ወቅት ህንድ ለኢትዮጵያ የብሪክስ አባል እንድትሆን ያደረገችው ድጋፍ ከፍተኛ መሆኑም ተነስቷል። በቡድን 20 ሀገራት ስብሰባ G20 የአፍሪካ ህብረት ቋሚ መቀመጫ ያገኘውም ህንድ የቡድኑ ተረኛ ፕሬዝዳንት በነበረችበት በ2023 መሆኑም ተነግረው ለዛም ድጋፍ ማድረጓ እንዲሁ ተነስቷል። በዚሁ ጉብኝት ወቅት ጠቅላይ ሚኒስትር ናሬንድራ ሞዲ ህንድ ለኢትዮጵያን ተማሪዎች የምትሰጠውን ነፃ የትምህርት ዕድል በእጥፍ ለማሳደግ መወሰኗንም ተናግረዋል። በደቡብ አፍሪካው የቡድን 20 ሀገራት ጉባኤ ወቅት ጠቅላይ ሚኒስትር አብይ አህመድ ለህንዱ ጠቅላይ ሚኒስትር ኢትዮጵያን እንዲጎበኙ ግብዣ ማቅረባቸውን ጠቅላይ ሚኒስትር ናሬንድራ ሞዲ ተናግረዋል። ከጠቅላይ ሚኒስትሩ የተቀበልኩትን የክብር የፍቅር ግብዣ ለማዘግየት ስላልቻልኩኝ ግብዣው በቀረበልኝ በ24ኛው ቀን ኢትዮጵያ መጥቻለሁ ሲሉ ተናግረዋል። የ75 ዓመቱ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በጆርዳን የነበራቸውን የስራ ጉብኝት አጠናቀው ወደ አዲስ አበባ ከመጡ በኋላ በኢትዮጵያ የሁለት ቀናት የስራ ጉብኝታቸውን ሲጨርሱ ቀጣይ መዳረሻቸውን ኦማን አድርገዋል። ጠቅላይ ሚኒስትሩ በዚህ ዓመት በአፍሪካ ሀገራት ጉብኝት ሲያደርጉ ኢትዮጵያ 5ኛ ሀገራቸው ስትሆን ከዛ በፊት ሞሪሺየስ፣ ጋና፣ ናሚቢያ እና ደቡብ አፍሪካ ደርሰዋል። ትውልደ ኢትዮጵያዊው ደራሲና ጸሐፊ ዲናው መንግስቱ በኒውዮርክ የሚገኘው ፔን አሜሪካን በፕሬዝዳንትነት እንዲመሩ ተመረጡ። ከትናንት በስቲያ ሮብ የፔን አሜሪካ ዓመታዊ ጉባኤ ላይ በተደረገ ምርጫ ትውልደ ኢትዮጵያዊው ዲና መንግስቱ ድርጅቱን በፕሬዝዳንትነት እንዲመሩ ተመርጠዋል። የ103 ዓመት ዕድሜ ያለው ታዋቂው ተቋም ፔን አሜሪካ ዋና መቀመጫው በአሜሪካ ኒውዮርክ ሲሆን ለትርፍ ያልተቋቋመ ድርጅት መሆኑም ይነገራል። ተግባሩም ሀሳብን በነጻነት የመግለጽ መብትን መደገፍ፣ ለስነ ጽሑፍ እድገትና ነጻነት መታገል እንዲሁም በአጠቃላይ በዓለም ዙሪያ ሰብአዊ መብት እንዲከበር መስራት መሆኑም ይነገራል። ፔን በመላው ዓለም ለተመሳሳይ ዓላማ የቆሙ ከ100 በላይ ድርጅቶችን የያዘና በጋራ አሰባሳቢ ጥላው ፔን ኢንተርናሽናል በሚል መጠሪያ የሚታወቅ ትልቅ ተቋም ነው።
በአሜሪካ ኒውዮርክ ዋና ቢሮውን ያደረገው ፔን አሜሪካ በሎስ አንጀለስ፣ በዋሽንግተን ዲሲ እና በፍሎሪዳ ተጨማሪ ቢሮዎች እንዳሉትም ይነገራል። ፔን አሜሪካ በተጨማሪም በመገናኛ ብዙሃን ነጻነት፣ የደራሲያንና ጸሐፊያንን ደህንነት በመጠበቅ በከፍተኛ ትምህርት ተቋማት ሀሳብን በነጻነት የመግለጽ መብት ላይ እንዲሁም በድረገጽ ወይንም የኦንላይን ጥቃት እንዲሁም የኪነ ጥበብ ስራዎች ነጻነት ዙሪያ በስፋት የሚሰራና የሚታገል እንደሆነም ይነገራል። ይህንን ግዙፍ ተቋም በፕሬዝዳንትነት እንዲመሩ ነው ትውልደ ኢትዮጵያዊው ጸሐፊና ደራሲ ዲናው መንግስቱ የተመረጡት። ዲናው መንግስቱ በኒውዮርክ የሚገኘውና የኪነ ጥበብ ኮሌጅ የሆነው ባርድ ኮሌጅ የሪትን አርት ፕሮግራም ዳይሬክተር ሆነውም ያገለግላሉ። ኢትዮጵያ አሜሪካዊው ደራሲ ዲናው መንግስቱ ትውልዳቸው በአዲስ አበባ ሲሆን በዓለም አቀፍ ደረጃ ተቀባይነት ያገኙ የተለያዩ መጽሐፍትን ለንባብ አቅርበዋል። ሰምዋን ላይክ አስ፣ ኦል አወር ኔምስ፣ ሃው ቱ ሪድ ኤር እንዲሁም ደግሞ በብዙዎች ተቀባይነት ያገኘው ሌላኛው መጽሐፋቸው ዘ ቢውቲፉል ቲንግስ ዳት ሄቨን ቢርስ መሆናቸውም ይታወቃል። በእነዚህ መጽሐፍቶች የተለያዩ ዓለም አቀፍ እውቅናንም አግኝተውበታል። እንዲሁም በአሜሪካ ታዋቂ የሆነው ጂን መጽሔት ላይ ስለ ሰሜናዊ ዩጋንዳ ግጭት እንዲሁም በሌላኛው የአሜሪካ ወርሃዊ መጽሔት ሮሊንግ ስቶን ስለ ሱዳን ዳርፉር ጦርነት ባቀረቧቸው ጽሑፎችም ይታወቃሉ። በእነዚህና በሌሎችም በርካታ ስራዎቻቸው የ47 ዓመቱ ትውልደ ኢትዮጵያዊ ደራሲና ጸሐፊ ዲናው መንግስቱ የተለያዩ ዓለም አቀፍ እውቅናዎችንም አግኝተዋል። በዚህ ሳምንት የታዋቂው ፔን አሜሪካ ተቋም ዳይሬክተር ሆነው መሾማቸውንም ኒውዮርክ ታይምስን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበውታል። ከዲናው መንግስቱ ስራዎች አንዱ የሆነውና ባለፈው ዓመት ለንባብ የበቃው ሰምዋን ላይክ አስ መጽሐፍ በቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ የዓመቱ ምርጥ 10 መጽሐፍ ዝርዝር ውስጥ ተካቶ እንደነበርም ይታወሳል። ይህ መጽሐፍ ከእንግሊዝኛ በተጨማሪ ከ15 በላይ የተለያዩ ቋንቋዎች ተተርጉሞ ለንባብ በቅቷል። ከ60 ሚሊዮን ብር በላይ የዋጋ ግምት ያለው ወርቅና ከ4 ሚሊዮን ብር በላይ ይዘው በህገ ወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የፌዴራል ፖሊስ ያሳወቀው በዚሁ በያዝነው ሳምንት ነው። የኢትዮጵያ ፌዴራል ፖሊስ ተጠርጣሪዎቹ ከነ ኤግዚቢቱ በአሶሳ ከተማ አምባ 1 በሚባል ቦታ በቁጥጥር ስር መዋላቸውን ተናግሯል። በህገ ወጥ መንገድ ሲዘዋወር የነበረው ወርቅና ጥሬ ገንዘብ ከነ ተጠርጣሪዎቹ በቁጥጥር ስር ሊውል የቻለው የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የኮንትሮባንድ ቁጥጥር ፖሊስ መምሪያ ከህብረተሰቡ በደረሰው ጥቆማ መሰረት ባደረገው ክትትል መሆኑንም ተናግሯል። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ በተጠርጣሪዎቹ ላይ ምርመራ እያጣራባቸው መሆኑንም ተናግሯል። የተያዘው ወርቅና ጥሬ ገንዘብም ለአሶሳ ከተማ ጉምሩክ ቅርንጫፍ ገቢ መደረጉም ተሰምቷል። ተመልካቾቻችን የሳምንቱን ወሬዎች እያቀረብንላችሁ ነው። አብራችሁን ስለሆናችሁ እናመሰግናለን። ከዓለም አቀፍ የተሰሙ አንድ ሁለት መረጃዎችን ደግሞ እንንገራችሁ። ማሊ፣ ኒጀር እና ቡርኪና ፋሶ የጋራ የመዋለ ንዋይና የልማት ባንክ መመስረታቸው ተሰምቷል። የሳህል ሶስትዮሹ የልማት ባንክ የተመሰረተው በ895 ሚሊዮን ዶላር መነሻ ካፒታል እንደሆነ ቲአርቲ አፍሪካ ጽፏል። ባንኩ በሶስቱ ሀገሮች ታላላቅ መሰረተ ልማቶችንና ምጣኔ ሀብታዊ ውጥኖችን ዳር ለማድረስ እንዲያግዘው ታስቦ የተቋቋመ ነው ተብሏል። ሀገሮቹ በግልበጣ ስልጣን በጨበጡ የጦር አለቆች የሚተዳደሩ ናቸው። ቀደም ሲል ከምዕራብ አፍሪካ መንግስታት ምጣኔ ሀብታዊ ማህበር ኤኮዋስ አባልነታቸው ለቀው ወጥተዋል። ማሊ፣ ኒጀርና ቡርኪና ፋሶ በአሁኑ ወቅት በጋራ ፓስፖርት እየተገለገሉ መሆኑንም መረጃው አስታውሷል። በመጨረሻም የአውሮፓ ህብረት አባል ሀገሮች ለዩክሬን ለጦርና ምጣኔ ሀብት መደገፊያነት 90 ቢሊዮን ዩሮ ሊያበድሯት ነው። ሀገሮቹ በመሪዎች ደረጃ በቤልጂየም ብራሰልስ ባካሄዱት ስብሰባ ለዩክሬን የጦርና ምጣኔ ሀብታዊ መደገፊያ 90 ቢሊዮን ዩሮ ለማበደር መስማማታቸውን ቢቢሲ ጽፏል። ሆኖም ቀደም ሲል ታግዶ የሚገኘውን የሩሲያን ገንዘብ ለዚሁ ብድር የማዋል ሀሳባቸውን እንደተዉትም ታውቋል። ከአውሮፓ ህብረት አባል ሀገሮች በጥቅል ለዩክሬን የሚሰጠው ብድር በመጪዎቹ 2 ዓመታት ስራ ላይ ይውላልም ተብሏል። በዚህ ጊዜ ዩክሬን የሚያስፈልጋት የገንዘብ መጠን ግን 135 ቢሊዮን ዩሮ እንደሚደርስም ተገምቷል። ሩሲያ ታግዶ የሚገኘው ገንዘቧ ለዩክሬን በብድር እንዳይሰጥባት በብርቱ ስታስጠነቅቅ መቆየቷን መረጃው አስታውሷል። ተመልካቾቻችን የሳምንቱ ወሬዎች ተጠናቋል። ስለተከታተላችሁን እናመሰግናለን። ሸገር እንድትከታተሉ በተለያዩ የዲጂታል አማራጮች የሸገርን የተለያዩ ዝግጅቶች እንድትከታተሉ ሰብስክራይብም እንድታደርጉ ግብዣችን ነው። በዩቲዩብ፣ በኢንስታግራም፣ በፌስቡክ እና በሌሎችም አማራጮች ሁሉ ሸገርን ማግኘት ትችላላችሁ። አብራችሁን እንድትሆኑ ግብዣችን ነው። ሳምንት በሳምንቱ ወሬዎች በሌላ መሰናዶ እንገናኛለን።
ጤና ይስጥልን።